በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስለ ሰሙነ ሕማማት አንዳንድ ነጥቦችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንግዲህ ሰሙነ ሕማማት የምንለው ከሆሳዕና ቀጥሎ ያለው ከሰኞ ጀምሮ ያለው እስከ ዓርብ ያለው ሳምንት እንደሆነ ይታወቃል። እንግዲህ ሰሙነ ሕማማት ማለት መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ሲል የተቀበለውን መከራና ስቃይ የምናስብበት ሳምንት ነው። ይህንን እያንዳንዱ ክርስቲያን ማወቅ ብቻ ሳይሆን በልቦናው ሊያስቀምጠው የሚገባ በዘመኑ ሁሉ ዕለት ዕለት ሊያስበው የሚገባ ነገር መሆኑን ሁላችንም ልናስተውለው ይገባል። እንደ ቤተ ክርስቲያናችን ስርዓት፣ እንደ ቤተ ክርስቲያናችን ትውፊት በዓመት አንድ ጊዜ የሚታሰበው ይህ ሰሙነ ሕማማት እንደ ክርስቲያን ግን በየዕለቱ የምናስበው መሆኑን እያንዳንዱ ክርስቲያን ስለ እርሱ ክርስቶስ መከራ እንደተቀበለ፣ እንደሞተ፣ እንደተነሳ ሁል ጊዜ ማሰብ የሚገባው እንደሆነ ይህንን በውል ማወቅ መገንዘብ ያስፈልጋል። በክርስቶስ የሆነልንን ሕይወት እርሱ ሞቶ ለእኛ ሕይወት እንደሰጠን ዘዘዚያነ ሞተ ነሣ ወእንቲአሁ ሕይወት ወሀበነ ሲል ቅዱስ ኤፍሬም ውዳሴ ማርያም ድርሰቱ ላይ እንደገለጸው የእኛን ሞት ወስዶ የእርሱን ሕይወት እንደሰጠን የምናስብበት ልዩ ሳምንት ነው። በተለይ በዚህ ሳምንት ያው እንደሚታወቀው ክርስትና፣ ጥምቀት፣ ፍትሐት የሚባሉ ቅዳሴ የሚባሉ ሁሉ የአዲስ ኪዳን መንፈሳዊ አገልግሎት ሳምንት በተለይ ከጥምቀት ጋር በተያያዘ ቅዳሴ የምንለው ነገር ሁሉ ከጸሎት ሐሙስ ውጭ ጌታችን ኢየሱስ ክርስቶስ ቅዱስ ቁርባን ከመሰረተበት ከጸሎት ሐሙስ ውጭ ያሉት በሙሉ ቅዳሴ የሚባል ነገር ሁሉ የለም። ምክንያቱም 5500 ዘመን የሰው ልጅ በኃጢአት በሞት የነበረበት ከእግዚአብሔር ተለይቶ የነበረበት ዘመን ዓመተ ፍዳ ዓመተ ኩነኔ ብለን የምንለውን ያንን የመከራ ዘመን የሞት ዘመን በማሰብ የሰው ልጅ በጨለማ የነበረበትን ዘመን ለማሰብ ስለሆነ በዚህ ሳምንት ያው በቤተ ክርስቲያን ደረጃ ይህ የተለመደው የዕለት ተዕለት አገልግሎት እንደሌለ ይታወቃል። ምክንያቱም የብሉይ ኪዳን ምሳሌ ተደርጋ የምትወሰድ ሳምንት ስለሆነች ነው። ስለዚህ በእያንዳንዳችን ሕይወትና በእያንዳንዳችን ክርስትና ውስጥ ይህ የክርስቶስ የመስቀሉ ነገር የሞቱ ነገር የተቀበለውን መከራና ስቃይ ሁል ጊዜም ልናስበው ይገባል። በእያንዳንዳችን ሕይወትና ታሪክ ውስጥ ሁል ጊዜ የሚታወሱ የማንረሳቸው ነገሮች እንደሚኖሩ የታወቀ ነው። ለምሳሌ በጎ ሊሆን ይችላል፣ መጥፎ ሊሆን ይችላል። ሁል ጊዜም በአእምሯችን ውስጥ ተቀርጾ የሚኖሩ ለምሳሌ የምንወዳቸውን ሰዎች በሞት ብናጣ እነዚህ ሰዎች ሁል ጊዜ በአእምሯችን ተስሎ እንደሚኖሩ የሚታወቅ ነው። ሁል ጊዜም ዘመኑን ሁሉ ሰው አይረሳውም። ይወደው የነበረውን ቤተሰቡን በማጣት ሁል ጊዜም ያንን ያጣውን ነገር የጎደለበትን ነገር ሁልጊዜም በትዝታ ይሰማል። ሁልጊዜም በሐዘን ውስጥ ሆኖ ያ የጎደለበትን ያጣውን ነገር ሁልጊዜ እንደሚያስብ በበጎ ነገርም ብንወስድ ሁልጊዜ መልካምነታቸውን የማንረሳቸው ሰዎች አሉ። እንዲያውም አንዳንድ ጊዜ በግነት አነጋገር ብሞት እንኳ አልረሳውም እንላለን። ብሞት እንኳ አልረሳውም። ይህ ማለት በቃ ለጉዳዩ አጽንኦት የመስጠትና ግነት ይባላል። ስለዚህ ብሞት እንኳ አልረሳውም የምንለው ያ የማይረሳ ትኩረት የምንሰጠውን ነገር የሚያስረዳ ነው። ስለዚህ የክርስቶስ የሞቱና የትንሣኤው የሕማሙ ነገር የስቃዩ ነገር ለእኛ የሆነልንን ነገርም ልክ እንደዛ ሁል ጊዜም ልንረሳው የማይገባ መሆኑን ልናስታውስ ያስፈልጋል። በሕይወታችን ሁሉ የማንረሳቸው ነገሮች እንዳሉ ሁሉ የክርስቶስ ነገር ለአንድ ክርስቲያን የመስቀሉ
የተቀበለው መከራና ስቃይ ለአንድ ክርስቲያን ዘወትር በአእምሮ ውስጥ ሊጠፋ የማይገባ ሁልጊዜም በሕይወቱ በልብ ውስጥ ተስሎ የሚኖር እንደሆነ ልናስታውስ ያስፈልጋል። ክርስቶስ የተቀበለውን መከራ፣ ክርስቶስ የተቀበለውን ስቃይ፣ ክርስቶስ እንደሞተለት፣ ክርስቶስ እንደተሰቃየ እንደተሰቀለ ይህንን የማያስብ ክርስቲያን የክርስትናን እውነት በውል አልተረዳም ማለት ነው። ክርስትና ማለት መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በሞቱና በመከራው በትንሣኤው ላይ የተመሰረተ ስለሆነ የተመሰረትንበትን የክርስቶስን ሕማሙንና ስቃዩን ስቅለቱንና ትንሣኤውን ሁልጊዜም ማሰብ ይገባናል። ነሥአ ደዌነ ወጾረ ሕማመነ፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል ነው ያለው ነቢዩ። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። ስለዚህ እርሱ ስለኛ እንደቆሰለ እንደደቀቀ በእርሱ ቁስል እኛ እንደተፈወስ አንድ ክርስቲያን ይህንን ዘወትር ማሰብ እንዳለበት ቤተ ክርስቲያን የተመሰረተችው በክርስቶስ መከራ ስቃይ እርሱ በተቀበለው ልዩ ልዩ አይነት ጽዋቶ መከራ ስለሆነ ይህንን ማሰብ የክርስቲያን የዕለት ተዕለት ተግባር መሆኑን መርሳት የለብንም። ስለዚህ ይህንን ለማስታወስ ደግሞ ቤተ ክርስቲያን በዓመት አንድ ጊዜ በተለየ ሁኔታ ሰሙነ ሕማማት እያለች ታስቧለች ማለት ነው። ስለዚህ እግዚአብሔር የሁላችንን በደል በልጁ በኢየሱስ ክርስቶስ ላይ እንዳኖረ ትንቢተ ኢሳይያስ ምዕራፍ 53ን ስናነብ የምናገኘው ይህንን ነው። ተጨነቀ፣ ተሰቃየ። የእኛን ስቃይ እርሱ ወስዶ እርሱ ተሰቃይቶ እኛን እንዳዳነን ይህ ደግሞ መቼም ሊረሳ የማይገባ መሆኑን ማሰብ ለአንድ ክርስቲያን እጅግ አስፈላጊ ነው ወገኖቼ። ስለዚህ ክርስቲያን ሲባል አንድ ሰው ክርስትናውን ማሰብ ያለበት ክርስትናዬ የሚለውን ነገር ሁልጊዜም ማሰብ ማሰላሰል ያለበት ክርስቶስ በተቀበለው መከራ መሆኑን ልናስታውስ ያስፈልጋል። ሐዋርያው ቅዱስ ጳውሎስ የኢየሱስን ማኅተም በሥጋዬ ተሸክሜአለሁ ይላል። የኢየሱስን ማኅተም በሥጋዬ ተሸክሜአለሁ፣ ሁልጊዜም እርሱን ተሸክሜ እዞራለሁ እንዳለው እያንዳንዳችን በዕድሜያችን በዘመናችን እንደ ክርስቲያን ተሸክመን መዞር ያለብን ሁልጊዜም በውስጣችን ተስሎ የሚገባ ነገር ሊኖር የሚገባው የክርስቶስ መስቀል የተቀበለው ሕማሙ ነው። ስለኛ ነው የሚለው የእግዚአብሔር ቃል። ስለኛ መከራን ተቀበለ፣ ስለኛ ሞተ። ሐዋርያው ጳውሎስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል ገላትያ 3 ቁጥር 13 ላይ። ይህ ሁሉ ክርስቶስ ስለኛ የሆነውን ነገር የሚያስታውስ ነው። ስለኛ እርሱ ስለኛ ያልሆነልን ነገር የለም። ስለኛ ነፍሱን አሳልፎ ሰጥቷል። ስለኛ ደሙን አፍስሷል። ስለኛ በእግዚአብሔር ፊት የሚታይልን ሐዋርያው ቅዱስ ጳውሎስ ይህንን ነው ስለኛ እያለ እርሱ የሆነውን ነገር ሐዋርያው ደጋግሞ ይገልጿል። ሐዋርያው ጴጥሮስም ክርስቶስ በሥጋ ስለኛ መከራን ስለተቀበለ ይላል። ክርስቶስ በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። ክርስቶስ ስለኛ መከራ ተቀብሏል ስንል፣ ክርስቶስ ስለኛ ሞቷል ስንል፣ ክርስቶስ ስለኛ ተሰቃይቷል ስንል እኛ ደግሞ እርሱን ከማሰብ አልፎ ለእርሱ ስንል መቶ የሚገባን ነገር እንዳለ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ። ክርስቶስ ይህንን ሁሉ ከሆነልን እኛ ደግሞ ለእርሱ መኖር የሚገባንን ነገር ሐዋርያው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 4 ቁጥር 1እና 2 ላይ የገለጸውን እናገኛለን። ስለዚህ እኛ ደግሞ ለእርሱ መኖር ባለብን ነገር ሁሉ ለእርሱ እንድንኖር ነው ወገኖች። የሰሙነ ሕማማት ዓመት ጠብቀን ብቻ
ሳምንቱን በስግደት ስለምናሳልፈው፣ ሳምንቱን በቤተ ክርስቲያን ስርዓተ አምልኮ ስለምናሳልፍ ብቻ አይደለም። ይሄ በተለየ ሁኔታ ቤተ ክርስቲያን የደነገገችልን በዓመት አንድ ጊዜ ማሰብ እንዳለብን አባቶቻችን ባስቀመጡልን ስርዓት መሰረት ይሄ ትልቁ አስፈላጊው የህብረት አገልግሎት እንደሆነ ይታወቃል። እንደ ግል ደግሞ በየጊዜው የክርስቶስን ሕማሙንና ስቃዩን ማሰብ ሁል ጊዜ ማሰብ ይገባናል። ይህ በዓይን የማይታይ በልብ የሚታሰብ ዝንቱ መስቀል አኮ ከመ ይትረአይ አላ ከመ ይትሐለይ ውእቱ ዝንቱ መስቀል። ይህ መስቀል በዓይን የሚታይ ሳይሆን በልብ የሚታሰብ ነው እንደተባለው በየጊዜው የመስቀሉን ነገር፣ የሞቱን ነገር፣ የትንሣኤውን ነገር ማሰብ ይገባናል። ክርስትና ማለት ይህ ነው። ይህንን ማወቅ ተገቢ ነው ወገኖቼ። አንድ ጊዜ ብቻ ሰግደን በተለይ አሁን ሰሞኑን ብዙ ሰው ይመጣል። በተለይ ስግደት ወቅት ይልቁንም የስቅለት ዕለት የነገረ መስቀሉን ነገር በማሰብ ብዙ ሰው ቤተክርስቲያን ይመጣል። ሲሰግድ ውሎ እንደ ቤተክርስቲያኒቱ ስርዓት የታዘዘውን ፈጽሞ ይመለሳል። ግን ይሄ ዓመታዊ ክርስትና መሆን የለበትም። የመስቀሉ ነገር ዕለት ዕለት መታሰብ ያለበት ነው። የመስቀሉ ነገር የእኛን እርግማን ወስዶ በመስቀል ላይ የእኛን እርግማን አስወግዶ ከሕግ እርግማን ነፃ ያወጣንን ጌታ፣ የዘላለም ሕይወት እንድንሆን ያደረገንን ጌታ፣ የእግዚአብሔር ልጆች እንድንሆን ያደረገንን ጌታ እርሱ ታሞ እኛ በነገር ሁሉ ጤናሞች እንድንሆን በነፍሳችን እንድንድን የዘላለም ሕይወት እንዲኖረን እርሱ ያደረገልንን ውለታውን ማሰብ ይገባናል። መቼም በዚህ ምድር ውለታ የሚባለው ነገር እያንዳንዱ ሰው በውስጡ ሸክም የሚሆንበት ነገር ቢኖር ውለታ ነው። ብዙ መልካም ሰዎችን ባሰብን ቁጥር ውለታቸው ሁልጊዜ ይታሰበናል። ደጋግ ሰዎችን ባሰብን ቁጥር ሁልጊዜ ያ የደግነት ውጤታቸው፣ ያ የደግነት ተግባራቸው፣ ያ ቅንነታቸው፣ ያደረጉት መልካምነት ሁልጊዜም ይታሰበናል፣ አይረሳንም። የክርስቶስ የመስቀሉ ነገር ይህ ነው ወገኖች። ሰሙነ ሕማማት ስንል እርሱ ታሞ እኛ ሕያዋን እንደሆን፣ በእርሱ ሞት እኛ ሕያዋን እንደሆን፣ በእርሱ ቁስል እኛ እንደተፈወስን ይህንን ነው የምናስበው እና ይህንን ሁልጊዜም ማሰብ ይገባናል። በቅዳሴ አገልግሎታችን ሁልጊዜም ሞቱንና ትንሣኤውን ዕርገቱን እናስባለን እየተባለ ይነገራል። ስለዚህ ሁልጊዜም የሚነገር ሁልጊዜም የሚታሰብ መሆን አለበት። አንድ ክርስቲያን ይህንን ማሰብ ካልቻለ ዘወትር ክርስቶስ ለእኔ ሲል መከራ ተቀብሏል፣ ለእኔ ሲል ተሰቃይተዋል፣ ለእኔ ሲል ቆስሏል፣ በእርሱ ቁስል እኔ ተፈወስኩኝ፣ በእርሱ ሞት እኔ ሕያው ሆንኩኝ ብሎ ማሰብ ማሰላሰል ካልቻለ ክርስትና ምን እንደሆነ በውል አልተገነዘበም ማለት ነው። ስለዚህ በክርስትናችን ዕለት ዕለት ይህንን ማሰብ ይገባናል።